ሰላም ሰላም እንዴት ናችሁ? እኔ ውድ ደህና ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም ባላችሁበት ሰላማችሁ ይብዛልኝ። ያው አሁን የመጣሁት ሀይሚዬ ጥሩ መልእክት አስተላልፋለች። በጣም አስተማሪ የሆነ መቼም የሀይሚ ሁሉም ነገር አስተማሪ ነው። ዝም ብላ ብትመጣ እንኳን አስተማሪ ነው የእሷ ነገር እና አሁን ደግሞ ይልኝ እስኪ ይሄን ውበት መጀመሪያ ላድንቅበት። ሀይሚዬ ያለ ፊልተር በጣም ነው የምታምረው። ይልኝ የምሬን ነው። በፊልተር ሳይሆን ያለ ፊልተር በጣም ነው የምታምረው። የኔ ቆንጆ በጣም ትችያለሽ። ብዙ ሰው በፊልተር ነው የምታምረው ምናምን የሚል ሰው አለ። አሁን ደግሞ መረጋገጥ ይችላል ማለት ነው። ይኸው ሀይሚዬ በጣም ነው የምታምረው። የምር በጣም የተደነቁት ካያችሁት ማለት ነው። ካሰብኩት በላይ ሆነብኝና የፈጣሪ ጸጋ ነው። ቆንጅዬ ናት፣ ያስታውቃል እኮ ቆንጅዬ ናት፣ ቀይ ናት ምናምን ስለሆነ ነው። እና እኔ ግን ከመልኳ ይልቅ የሚያስተምረኝ ነገር አስተዋይነቷ ነው። ሀይሚ የምር ከሷ የሚወጡ ቃላቶችና ከሳ በቃ የምትጽፈው ነገራት ጥቅሶች ምናምን ሳይ በጣም ይገርማለሁኝ። የምሬ እኔ የምለው የምትጽፈው ጥቅሶች ማለት ነው ሰብስቤ አንድ መጽሐፍ አትማለሁ። በሀይሚ ስም ማለት የሀይሚ ጥቅስ ተብሎ ማለት ነው። ሁሌም ነገር ጥቅሶች ነገሮች ጊዜያቸው የያዙ ነው። በጊዜው የምንጠቅሳቸው ለጊዜው ለሁኔታዎች ሁሉም ነገር የሚገልጽ ነው የምትጽፈውና በጣም እገረማለሁ። ሀይሚዬ ከዚህ በላይ ነው የምንጠብቅሽ። እኛ ሴቶች በአንቺ በጣም ነው የምንኮራ። አንቺ ጀግና ነሽ። የምሬን ነው። ለቃል ብቻ ሳይሆን ከልቤ ነው እንደዚህ የምልና በጣም ትችያለሽ። ገና ልጅ ነሽ፣ ግን ደግሞ በጣም ብስል ያለሽ ካንቺ የሚጠበቅ ነገሮች አሉ። በቃ ማለት ይሄ ከሀይም ነው የወጣው የምለው ነገሮች አሉና በጣም ትችያለሽ። ይሄ ደግሞ እኔ የምለው ካንቺ ነገር የሚወጡ ሁሉ ነገር የስራሽ ነገር ምናምን ሳይ ስታዘብ በቃ የእግዚአብሔር ስጦታ ነው ብዬ አስባለሁ። እውነትም ይሄን ነው ስለሆነ ማለት ነው ጸጋ ነው ማለት ሁሉም ሰው እኮ አስተዋይ አይደለም። ሁላችን የተሰጠን ጸጋ አለ ከተጠቀምንበት ማለት ነውና የሁላችን የራሳችን መክሊት አለንና የሀይሚ ደግሞ በጣም ይለያል። ሁሉም ነገር ነው ፉል በቃ ቢትፉል ናት ሀይሚዬና ከመልኳ ከአስተዋይነቷ ከጸባይዋ ከንግግሯ አስተማሪነቷ ሁሉም ነገር የሀይሚ እኔ እንጃ የምሬ ነው። ስለምወዳት ብቻ አይደለም ሀይሚ በጣም የምዳንቅላት ለዛ ነው። ከሁሉም ሴቶች በላይ አብልጬ የምወዳት ከማንም የምወላዳድራት ሀይሚዬ ለዛ ነው። ሁሉም ነገር ትችላለች። ሁሉም ነገር በቃ ሀይሚ የሚቀርባት ነገር አለ ብዬ አላስብም። በቃ እኔ እንጃ በሷ እድሜ እንደዚህ እኔ በሷ እድሜ ሳስበው ይለያያል ሰማይና ምድር ነውና ሀይሚዬ አንቺ በጣም ልዩ ነሽ። በጣም ማለት ነው። እግዚአብሔር ከዚህ በላይ ደረጃ ትልቅ ደረጃ ያድርስሽ። እኔ ካንቺ በጣም የምመኘውና የምፈልገው ነገር አለ ሀይሚዬ፣ የምሬ ከልቤ ማለት ነው። የሴቶች አራያ ሆነሽ ትልቅ ደረጃ ደርሰሽ የሴቶች አምባሳደር ሆነሽ ወይም ደግሞ የሆነ ነገር የሴቶች ነገር በቃ አለ አይደል ትልቅ ኃላፊ ወስደሽ አለ አይደል የሆነ ድርጅት ከፍተሽ እንደዚህ ነው ማየት የምፈልገው። ያንቺ የምሬ ነው። ብዙ ነው የምመኝላት፣ ግን ደግሞ በጣም የምመኘው ነገር አንዱ ምንድነው የሴቶች አምባሳደር ሆና የሴቶች ጠበቃ ሆና የማየው ነገር አለ። ከሷ ማለት ትችላለች፣ ታደርገዋለች ብዬ ስለማምን ነውና ካንቺ የሚወጡ ቃላቶች ብዙ ሰዎች ያስተምራል። እኔ በጣም እማራለሁ ካንቺ ማለት ነው። እና ከዚህ በላይ ትልቅ ደረጃ አድርሳችሁ ከንጉስሽ ጋር ማለት ነው። ብሩኬ ደግሞ በጣም የዋህና ቅን ልብ ያለው ልጅ ነው። ላንቺ ይገባሻል። የምሬን ነው። ላንቺ የሚገባው እንደ ብሩኬ ነው። ሁሉም ነገር ይችላል ብሩኬ። የተግባር ሰው የቃል ሳይሆን የተግባር ሰው ነው። አላ አይደል አንዳንዴ ብዙ ሰው የሚፈልገው ከብሩኬ አፈቅርሻለሁ የሚል ቃል ነው፣ ግን አይደለም። ይሄ ሳይሆን በተግባር እያሳየን ነው። እነሱ ፍቅራቸው በተግባር እንጂ በሚወራ ነገር አይደለም። ፍቅር ደግሞ ይኖራል እንጂ አይብራራም የሚል ቃል አለ እምወደው ማለት ነው። እና በጣም እወዳቸዋለሁ። ሀይሚና ብሩክ ትለያላችሁ ስላችሁ ይሄን ቃል እንደ ተረት ወይ ደግሞ እንደ ዝም ብሎ አይደለም። በቃ ይለያል። እናንተና ጨረቃ ፋሚሊ በጣም ትለያላችሁ እና ከዚህ በላይ ያደሰን እኔ የምር አንዳንዴ ሳወራ የሀይሚ በቃ ቃላት የለኝም እና ትችላለች በቃ ሁሉም ነገርና ዛሬ ደግሞ ያስተላለፈችው መልእክት ለሁላችን ነው።
የምሬን ነው። በቃ ማለት እኔ ለራሱ በጣም ሳስበው እውነቷ ነው ብዬ አስባለሁ። ምን መሰላችሁ? የሆነ ሰው አናውቀውም እኛ የሆነ ነገር በፎቶ ወይም በቪዲዮ አይተን መወሰን አንችልም። እና እኔ ለራሴ ለግምጃ የሆነ ነገር የተናገርኩት ካለ በቃ እነሱ ስለምወዳቸውና የሆነ ነገር እንዳይደርስና በየዋህነታቸው የሆነ ነገር እንዳይሆንብን ለማለት ነው። ሁሉ ኦዲዮንስ ደግሞ ለዛ ነው የተናገረው እንጂ ግምጃ የመጠላ ሰው የለም። አሁን ደግሞ እዩልኝ ፍቅር በተግባር ከሆነ የሆነ ያለው እዩ። ጨረቃ ፋሚሊ አሁን ስንት እንደደረሰች ማለት ነው። የሚጠላ ሰው ካለ አያደርግም ነበር። ስለምንወዳት ግን ሁላችን አድርገናል። እኔ ከበፊቱ አድርጌያለሁ፣ አሁን አይደለም። እና ግምጃም በጣም ነው የምወድሽ። ከዚህ በላይ ከፍ በይልን። አንቺንም ስታለቅሽ ማየት አንፈልግም። የምሬን ነው። በቃ እንኳን አንቺ ማንም ሰው የማልቀስ የሰው ደስታ የሚሆን አይመስለኝም። እና አንቺም ከፍ በይ፣ እኛም ሁላችን ከጎንሽ ነን። ብቻ ግን በሀይምና በብሩክ መሀል የሆነ ነገር እንዳይፈጠር ብለን ሁሉ ጨረቃ ፋሚ ተናገሩና በሱ ስም ይቅርታ እንልሻለን የሆነ ውድ ጠልተንሽ ሳይሆን ለሀይምና ብሩክ ያለን ቦታ ነው። በቃ ከፍራቻ የተነሳ ነው እና እንወድሻለን ማለት ነው። እና ሀይምዬ ዛሬ ያስተላለፈችው መልእክት ምንድነው? ፈተና ማስታወት ነው። ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን በፈተና ውስጥ ራሳችንን እንይ ብላለች። እና እውነቷ ነው ማለት እኔ በጣም የሚያስተምረኝ ነገር ይሄን ነው። ከፊትም ብዙ ነገር አስተምራለች ሀይሚዬ፣ ብዙ ነገር በጥቅስ ምናምን እያመጣች ብዙ ነገር አስተምራለች። ከተረዳንና ተቀብለናል ሀይሚዬ፣ ያንቺ ሁሉም ነገር ያስተምራል እና ተቀብለናል። እውነታ ነው ማለት ሰው በምናየው እኛ ምን እናድርግ? እኛ እኮ በምናየው ምን መፈርድ በቃ ምን እናድርግ? እኛ ከነሱ ሆነን አይደለም በቃ በምናየው ነገር የምንናገረውና የምንጽፈውና ለዛ ነው እኛንም አይፈረድብንምና ልክ ነሽ፣ ትችያለሽ ሀይሚዬ። እንዳልኩሽ ለአንቺ የመግለጥ ቃላቶች እንኳን ያጥሩኛል የለኝምና በጣም ትችያለሽ፣ ጀግና ነሽ። ከዚህ በላይ ከፍ ያድርግሽ ሀይሚዬ። ለማንኛውም ሁላችሁም እወዳችኋለሁ ውዶቼ። እናንተም ደግሞ ከተሳሳትኩ እኔም አርሙኝ። ማለት ሰው ይሳሳታል። እኔ ደግሞ ከማድነቅ ውጪ እንደዚህ አታድርግ የሚልን ሰው በጣም እወዳለሁና እናንተም ዝም አትበሉብኝ ለማለት ነው። ታዳጊ እህታችሁ ነኝ። እኔም ፍቅራቸውን አብዝቶ እኛንም ሰላም አድርጉን። በቃ ላይክ እኔ ዛሬ አሁን የተሰማኝ እኔም ነገ ጧት አገር ቤት ገብቼ ሶሻል ሚዲያ ሰው ተጠቃሚ ለመሆን ብሞክር፣ የሚዲያ ሰው መሆን ብሞክር፣ ዩቲዩብ መክፈት ብሞክር እንኳ እነሱን የማግኘት እድሉ ካለኝ በዚህ አይነት መንገድ እንደሚያስተናግዱኝ ነው የተሰማኝ። በቃ በጣም በጎና በጣም መልካም ቅን ልብ እንዳላቸው ነው የተሰማኝ ማለት ነው። ሁልጊዜም ቢሆን ልባቸው ቅንና የዋሆች እንደሆኑ ነው የምረዳው፣ የማውቀውም እንደዛ ነው። ግን ደግሞ በቃ ሞርዛን ደግሞ ዛሬ የበለጠ ደግሞ ዛሬ በእነሱ በጣም እንዲኮራ ነው ያደረገኝ ማለት ነው። እና እኛ እዚህ እርስ በርስ መስማማት፣ እርስ በርስ ብዙ ነገሮችን ማድረግ እየቻልን ግን ደግሞ ከኛ ከስደተኞች እርስ በርስ መተሳሰብ በላይ እነሱ ለኛ አስበው በዚህ ደረጃ እንደዚህ ምንም ሰው በመሆኑ ብቻ የሚያከብሩ ናቸው እነሱ። በቃ የሰው ልጅ ሰው በመሆኑ ብቻ የሚያከብሩ፣ አንዳንድ ሰው የሆነ በቃ ብዙ ነገርን ያያል አይደለም። እነሱ ግን የተረዳሁት ነገር ምንድን ነው? የሰው ልጅ ሰው በመሆኑ ብቻ የሚያከብሩ ናቸው። እና ሁላችንም ከነሱ ነው መማር ያለብን። እኛ አሁን እዚህ ጋር እነሱን ነበረ ብዙ ነገር ማስተማር ያለብን። እንደ አንድ ኦዲየንስም ወደፊት ከፍታቸውን የምንፈልግ ልጆች ነን፣ ሰዎች ነን እዚህ ጋር እና ትልቅ እናቶችም አለን እህትም አለን። እና እኔ አሁን ሀይሚዬና ብሩኬ ታናናሾቼ ናቸው እውነት ለመናገር ማለት ነው። እና ግን እንደ ትልቅ ነው የሚያስቡት፣ እንዴ ትልቅ ነው የሚያስቡት። እና እነሱ እኛን ታላላቆቻቸውን እያስተማሩ ነው። ግን እኛ ነበር እነሱን ሲያጠፉም እየመከርን ብዙ ነገር ሲያደርጉ እንትን እያልን እኛ ነበር እነሱ ማስተማር የነበረብን ማለት ነው። ግን ደግሞ እነሱ ከኛ የተሻለ ሰፋ ያለ አስተሳሰብ ኑሯቸው አርቀው የሚያስቡ ስለ ፍቅርና ስለ አንድነት የሚያስቡ ምንም ነገር የማይበግራቸው ጀግኖች ናቸው እና አላህ ይጠብቃችሁ። ሁሌም የምመኘው ከፍታችሁን፣ ደስታችሁን፣ ሳቃችሁን ነው እና በዚሁ ቀጥሉበት፣ በርቱልን። በጣም ከዚህ በላይ ምን ያክል ለሰው ልጅ ሬስፔክት እንዳላችሁ እስከ ጥግ አሳይታችሁናል እና ይሄን ነገር አይለውጥባችሁ ነው የምለው። በጣም ነው የምወዳችሁ፣ የምሬን ነው። እናመሰግናለን ሀያትዬ፣ ህይወትዬ፣ ማሬ
ልሄድበት ትንሽ ሂጅባቸው። ሀይሚና ብሩኬን ትንሽ ሞገስ ገስ አድርግልን። እኔማ ለእነሱ መግለጽ የምችለው ቃላት የሉኝም። እኔ መናገርም አልችልም። የሚዲያ ሰው ሲኮን በጣም ከባድ እንደሆነ ማለት እኔ በእነሱ ቦታ ብሆን ይህንን መቋቋም አልችልም ማለት እኔ እንጃ። ብዙ ነገር ችለው እዚህ ደርሰዋል እና ለሰው ደግሞ እድገትን የሚፈልጉ ልጆች ስለሆኑ እግዚአብሔር ከክፉ ነገር ይጠብቃቸው። መቤቴ ምንድነው ጥላ ከለላ ትሆናቸው። እውነት ሁለቱንም ይሄ እንዲለያዩ የምትፈልጉ ሰዎች እንደ አፋችሁ ይዘጋሉ፣ አፋችሁ በመርፌ ይሰፋ። ሌላ ምንም አይደለም። ስለዚህ እነሱን አትንኩ በቃ። ስለዚህ ነው የምለው ልጆቹ በጣም ጠንካራ ልጆች ናቸው፣ የማይሰበሩ ጀግኖች ናቸው እና ወደፊት በእውነት ወደፊት እኔ በጣም ወዳቸዋለሁ ሁለቱንም። አነጣጠዬ እንኳን አለያቸውም በእውነት እና እግዚአብሔር ከክፉ ነገር ይጠብቃቸው፣ ክፉ ከሚያስብባቸው ሰዎች ሁሉ ይጠብቃቸው። ሌላ ምንም አልልም። የሚፈልጉ ልጆች ናቸው። የሰውን እድገት የሚፈልጉ ልጆች ናቸው። ክፋት እንኳን የላቸውም በእውነት። አብሶ ደግሞ ምንድን ነው እዚህ ሚዲያ ላይ አረብ ሀገር ላላችሁ ጥሩ ተምሳሌት የሆናችሁ ቢኮዝ እናንተ እንኳን ምንድን ነው ዩቱብ ከፍታችሁ አገር ቤት ትገቡ አይዞ ማለት አለንላችሁ ከጎናችሁ ነን እንደማለት ነው የዛሬው ቪዲዮ እንደተረዳሁት። ስለዚህ ክፉ አይንካቸው፣ በቃ ክፉ አይንካቸው። ሌላ አሜን። እናመሰግናለን ህይወትዬ። ሜሮንዬ፣ ማሬ፣ ፍቅሬ፣ ሜሮን ኦኬ። ሜሮን የለችም። አሙዬ ወይ ዛሩ እንዴት ዋልሽ? አሎ እግዚአብሔር ይመስገን። ትንሽ ሀይሚና ብሩኬን እስኪ ትንሽ ሂጅባቸው፣ ሞገስ ገስ አድርጋቸው። ለማንኛውም መልካም ቀን ይሁን ውዶቼ። የዛሬ ቀን ደግሞ በሰላም ይውጡልን። የደስታችን ቀን እንደሆነ ተስፋ አደርጋለሁ። የሚያዝናና ነገር ይዞ ይመጣል ብዬ አስባለሁና መልካም ጊዜ ይሁንላችን። እኔ እናንተ መወዳችኋለሁ፣ አመሰግናለሁ። ሀይሚና ብሩክ ደግሞ ከልቤ ነው መወዳችሁ። ኑሩልን እንደዚህ የሰው እያበረታቱ ወደፊት እያልኩኝ እሰናበታለሁ ማለት ነው። መልካም ጊዜ